ሜርሲ እንደተመለከታችሁት አሁን ላይ እንግዲህ እዝራ ላይ ከሚባለው በላይ እንግዲህ ጥላቻ እያሳየችበት ነው። እንግዲህ እዝራ ላይ ሜርሲ ጥላቻ ያሳየችበት ምክንያት ምንድነው? አጸደ እንግዲህ ማለት ሀብትና ንብረቱን ሁሉንም ነገር በእዝራ ስም ሊደረግ ነው፣ ይኸውልሽ ነገ ጠዋት ባዶ እጅሽን ነው የምትወርቂው እያለችም እንግዲህ የማይሆን ምክር እንግዲህ እየመከረቻት ነበረ። አጸደም እንግዲህ ለሜርሲ ይህንን ነገር ስትነግራት ማለት ነው። እና ደግሞ በጣም የሚገርመው ነገር እንግዲህ ሜርሲ የአጸደን ምክር ተቀብላ እንግዲህ አቶ እስክንድርና እዝራና አቶ እስክንድር እንግዲህ ተቀምጠው ስለ ማለት ስለ ሀብል ጉዳይ እያወሩ ነበረ። ሀብል እንግዲህ ባልሰራችው ነገር ወደ ማለት እስር ቤት ነው ያለችው። ስለዚህ እንዴት ነው ማስፈታት ያለብን እያለም እንግዲህ ከአቶ እስክንድር ጋር እያወሩ ባለበት ጊዜ ላይ በድንገት ሜርሲ ትመጣለች። ሜርሲም እንግዲህ ስትመጣ በወንድሟ ላይ ቆይና አሁንም ቢሆንም እኔን ወደዛ እስር ቤት ለመወርወር ነው ወይ እንደዚህ የምትዶልቱት እያለችም እንግዲህ ስትናገር በዚህ ጊዜ እዝራ ማለት ነው ቆይና እህቴ እኔን ነው እንደዚህ በድፍረት የምታናግ ሲላትም እንግዲህ እስቲ ማለቴ ከትላንትና ጀምረሽ ቆይና ከስለ እዝራ የሆነ ነገር የምትነግሪ ነገር አለ፣ ምንድነው እነግርሃለሁ የምትኝ እስቲ ንገሪ ሲልም እንግዲህ አቶ እስክንድርም ሜርሲን ይጠይቃታል ማለት ነው። እና ይሄንን ነገር እንግዲህ ሲጠይቃት እስኪ ልብ ታለው እሱ የወንድምነት ፍቅር ያሳየኝ ከልጅነት ጀምሬ እኮ እኔ ነኝ የምሳሳለት እኔ ነኝ እኮ የምወደው እያለም እንግዲህ ይነግራታል ማለት ነው። እና በዚህም ጊዜ እንግዲህ አንተ እኮ አላማክ የቤተሰቡን ሀብትና ንብረት በራስ ስም ለማድረግ ነው እያለችም ትናገራለች። በዚህ ጊዜ ቆይና አልገባኝም ማለት እሱ የቤተሰቡ አባል አይደለም እያልሽ ነው እንዴ ሲልም አይ ማለቴ እሱን እንኳን ማለቴ አማናቀው ነገር የለም በማለትም እንግዲህ አጸዴ አይደለም እንዴ ሜርሲ በማለትም ትናገራለች። አንቺ ከሲ የዚህ ሁሉ ሴራ ጠንሳሽ አንቺ ነሽ፣ ቆይ ምን አይነት የተረገምሽ ነሽ እያለም እንግዲህ አቶ እስክንድር ዝቻ አጸደ ላይ እየጮህባት ነበረ። እና ከዚህም ጊዜ እንግዲህ ሜርሲ በዚህ ጊዜ ከዚህ በላይ እኔ እዚህ መቆየት አልፈልግም ትልና ትታቸው ትሄዳለች ማለት ነው። አቶ እስክንድር እንግዲህ ይቆምና ቆይናና ምንድነው ያልሻት ምንድነው ያደረግሽው በማለትም እንግዲህ የአጸደን አንገት ያንቃታል ማለት ነው። እንዴ እኔ ቆይ ምን አደርጋለሁ በማለትም እንትን ይላል። እዝራ በነገራችን ላይ ጥያቄ ላይ የሆነ ጥያቄ ተፈጥሮበታል። ቆይናና አባዬ ከኔ ምንድነው የሚፈልጉት? ቆይ ከኔ ምንድነው የምትፈልጊው ሲልም እኔ ምን አቀልሃለሁ ለምንድነው እኔ ላይ የምታፈጥብኝ በማለትም እና ሌላው እንግዲህ እንዳያችሁት ማለት ነው ኩኩሻ ያው ማለት ሚችን ሀብል መስለሽ እንግዲህ መቅረብ አለብሽ ተብላለች ማለት ነው። እንግዲህ እየተለማመደች ነው ውዶቼ። ግን እንዴት ነው የምትወጣው ይመስላችኋል? እንግዲህ ወይዘሮ መነን ማለት ነው ያው ለብር ያላት ፍቅር እንግዲህ ትመለከታላችሁ። ወይዘሮ ማለት ሀብልን ማለት ነው ትክክለኛ ልጇን እንግዲህ እስር ቤት አስቀምጣ የሀብልን እናት እንግዲህ ሀብትና ንብረት ለመውረስ ማለት ነው ኩኩሻን እንግዲህ ልጅሽ ናት ብላ ልታስተዋውቃት ነው። እንግዲህ ለኩኩሻ ስለ ሀብል እንግዲህ ማንነት እንዲሁም ደግሞ ስለ ሀብል እንግዲህ ሁሉንም ነገር እንግዲህ ኮፒ እንድታደርግ ቀሚስ እንደምትለብስ ገዳም እንደምትሄድ ቤተክርስቲያን እንደምትወድ ስርዓቷ አነጋገሯ ሁሉ ነገሯን እንግዲህ ሀብልን ኮፒ አድርጋ ነግራታለች። እንግዲህ አሁን ላይ ሀብልን እየተለማመደች ነው ማለት ነው። እና ቀሚስም ለብሳ ነበረ እና ቡና ማፍሊ ብላ እንግዲህ እንትን እያለች ነበር። እንግዲህ አለባበሷ እንዳያችሁት ሀብልን መስለሻል ቁጭ ሀብልን ነው እያለችም እንግዲህ ስለ ኩኩሻ ነግራታለች። እና በዚህ ጊዜ እንግዲህ ኩኩሻ ማለት ነው እንዴት ነው ግን ይሄ ቀሚሱ ቲጨንቅ ምናምን ላውልቀው እንዲያለቻን ነበር። እና እንደዚህ እየተባባሉ ወዴት ነው የምታወልቂው? እሱን አውልቃሽ ቆይና ናራቁትሽ ልትሄጂ ነው እንዲያለችም እንግዲህ መነንም ትነግራታለች። እና ተቀምጣ እንግዲህ ቡናው ምንድነው መጀመሪያ ውሃው ነው ወይስ አንድ ላይ ነው የሚፈላው እያለች ነበረ። አበስ ገበርኩ ይሄንንም አታውቂም አለች መነን። አሁን የማውቀው ነገር የለም ምናምን ስትልም እንግዲህ ትነግራታለች። እንዲው ኩኩሻ እንዲው አሁን አንቺ ከኛም ጋር ተደምረሽ ነው ሴት የተባልሽው እያለችም ስትነግራትም ይኸውልሽ እኔ መላላጣም እኔ በጣም መለኛ ነኝ። ስለዚህ ይሄንን ነገር አልተላማመደችም ይሄንን ነገር አላወቀችም ብለሽ ይሄንን መላ ለሌላ ሰው እንዳትሰጭ ስትልም ትነግራታለች። እንግዲህ ይሄንን ነገር መወጣት አለብኝ የምትይ ከሆነ ይኸውልሽ በጣም ጎበዝና ጠንካራ ላይ መሆን አለብሽ። ቡናውንም አፈላሉንም ይሄንንም ንግግርሽንም ማስተካከል አለብሽ። አለበለዛ ግን ብላም መነንም ለማስ
ለማስፈራራት ስትሞክርም ኧረ እባክሽ ነው እንዴ ይኸውልሽ ይሄንን ነገር እኮ ለሌላ ሰው ምናምን እንትን ስትይ ሚስጥርሽ ሁለተኛ ሰው እንደደረሰ አትዘንጊ ስትልም እንግዲህ ኩኩሻም ትናገራለች። ምን እኔ ጭራሽ ልጥቀምሽ ባልኮኝ ጭራሽ እንደዚህ ብለሽ ልታስፈራሪ ነው እንዴ ስትልም ኧረ እኔ ጭዊውና ያልኩት ምናምን ትላታለች ማለት ለጨዋታ ነው ትላለች ማለት ነው። እናም እንግዲህ ሌላው ማለት ነው ሜርሲ እንግዲህ ከቤት ወጥታ ኩርፋ እየሄደች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። ሜርሲም እየተራመደ ባለበት ጊዜ ላይ ከኋላ አጸደ እየሮጠ ትመጣለች። ቆይናና አንቺ ላይ ግን ቆይ ባንቺ ምክንያት እኔ ላይ ታች መውጣት አለብኝ እንደ ስትልም ምንድነው አንቺ ደግሞ ምንሽ ተነካ ስትልም ትነግራታለች። ቆይናና አልገባኝም። ቆይ ከዚህ ሁሉ ለምንድን እዝራ ወፍ ዘራሽ ነው እዝራ አለ እዝራ ወንድም አይደለህም ብለሽ ለምን ግልጹን አትናገሪም? ትላለች። እና ታዲያ ምን ላደርግ እኔን ወደ እስር ቤት ማለት እኔን ወደ እስር ቤት ለማስገባት እየዶለቱ ነበር ነገር። ስለዚህ ያንን ነገር ሲያስቡ ራሴን መቆጣጠር አቃተኝ ስትልም እንግዲህ ሜርሲም ትናገራለች ማለት ነው። እና በዚህ ጊዜ አጸደም እንግዲህ እንዳያችሁት ማለት ነው ይኸውልሽ ማለት እና ታዲያ እዝራ እኮ ትክክል ነው አለች። ማለት ምን እያልሽ ነው ስትልም እንዴ ልጅቷን እኮ እንዲገደልሻት እኮ አንቺን ብትሆኚ ማመን አለብሽ አይደል ስትላትም እንግዲህ ናያቸው አጸዴ በነገራችን ላይ ሜርሲን ለጥቅም ነው እንጂ እየቀረበቻት በፍጹም ወዳት አይደለም። የሆነ ነገር በሜርሲ በኩል የምታገኘው ነገር ስላለ ብቻ ነው አሁን እንደዚህ ስራ የምትለው። በነገራችን ላይ ለዚህ ለንግግሯ እስካሁን ለተናገረችው ነገር ሁሉ ይቅር በሉ ቤተሰቦቼ የምትልበት ቀን ይመጣል ሜርሲ ማለት ነው። የሆነ ልጅነትም ስለያዛት ይመስለኛል የሆነ አላ አይደለ አንዳንድ የሆነ ወደ ግራና ወደ ቀኝ ምንም የማናስበው ነገር አለ የለ። አሁን ላይ ሜርሲ እየታያት ያለው ፊት ለፊቱ ብቻ ነው እንጂ ወደ ኋላ ምን አለ ወደፊት ምን አለ ምን ይመጣብኛል ምን ይደርስብኛል የሚለው ነገር ምንም እያሳሰባትም አይደለም ማለት ነው። እንግዲህ እንደዛም ስትላትም እንግዲህ ትናገራለች። እናም ይሄንን ነገር እንግዲህ ስትነግራት ይኸውልሽ እኔም ማዛኩ ባንቺ ምክንያት እየተደብድቤ አንቆ ሊገለኝ ነበር አባትሽ ትላታለች። ማለት እንዴ አባይ የሚያንቅሽ እዝራ እዛው አይደለም እንደ ስትልም እሱማ ቆሞ እየተመለከተ ነበረ። እሱ ምን ጨነቀው? እሱ እኮ እኔን አንቆ ቢገለኝ እኔም እሞትለታለሁኝ ወንድሜም እስር ቤት ይገባለታል። አየሽ ከዛ በግልጽ እንግዲህ ሀብትና ንብረቱን ራሱ ይወስዳል። አየሽ እንደዚህ ነው የእዝራ አላማ ይሄ ነው ስትልም ትናገራለች። እዝራ በነገራችን ላይ ይህ አላማ በፍጹም የለውም ምንም ነገር የዚህ አላማነት የለውም። እናም እንደዛ ስትልም በቃ እኔ ሜርሲ ማን እንደሆንኩኝ ያሳየዋለሁ ስትልም እንግዲህ ትዝታለች። በዚህ ጊዜ አየሽ በቃ እኔ እቺ ሜርሲ ነው የምወዳት በቃ እንደዚህ ነው ጎበዝና ቆፍጣና መሆን አለብሽ እያለችም ትነግራታለች ማለት ነው። ይህንን ነገር እንግዲህ እያወሩ ባለበት ጊዜ ላይ ማለት ነው ሌላው እንግዲህ ማለት እዝራ እነክ ሰዎች እኮ ያለ ቀዴ እኮ ሊገሉኝ ነው በቃ በሰይተው ሊገሉኝ ነው ሲልም አባዬ ስለሞት አታውራ በፍጹም አንተ አትሞትም እያለም እንግዲህ ይነግረዋል። አይ ካሉ ደግሞ እኔ የአባቱ ልጅ ማን እንደሆንኩኝ አሳያቸዋለሁ ሲልም እንግዲህ እና በነገራችን ላይ ይሄንን ነገር እንግዲህ አቶ እስክንድር ሲሰማ ከእዝራ አንደበት ማለት ነው በጣም ነበር የደነገጠው። በዛ ላይ በጣም ደስ አለው። ምን የአባቱ ልጅ ነው ያልከው አለው። አሁን የአባቱ ልጅ ማን እንደሆንኩኝ አሳያቸዋለሁ እዝራ ማን እንደሆነ አሳያቸዋለሁ ሲልም እንግዲህ ይናገራል። ሌላው አቶ እስክንድር እንግዲህ ወደ ፖሊስ ጣቢያ ሄዶ ነበረ እና ስለ ሀብል ጉዳይ ልትጠይቀኝ ነው ወይ የመጣው አቶ እስክንድር ሲለው አዎ አልተሳሳክም ስለ ሀብል ልጠይቅ ነው የመጣው ሲልም እንግዲህ ይነግረዋል ማለት ነው። እንግዲህ እንዳያችሁ ማለት መርማሪው እንግዲህ በልጅ ላይና በእህትህ ላይ በመፍረድክ እንዲሁም ደግሞ በመጠቆም ሳላደንቅህ አላልፍም። ግን ደግሞ በሜርሲ ላይ ምንም አይነት መረጃ ያገኘንባቸው ነገር የለም ሲልም ይነግረዋል። እና ታዲያ በሀብልስ ላይ አገኘታችሁባታል ሲልም አዎ በደንብ አገኘተንባታል። ምክንያቱም የእጁ አሻራ እንግዲህ የቢላው ላይ የእጁ አሻራ ተገኝቷል ሲልም ይነግረዋል። ይህንን ነገር እኮ ሆን ተብሎ እኮ ከኪችን ተወስዶ
ሊሆን ይችላል በማለትም ይነግረዋል። እንግዲህ ሌላው እንግዲህ ስለ ቢኒም እህት ተጠይቆ ነበረ። ቢኒ እንዳያችሁት ማለት ነው ይህንን ሁሉ ነገር ያደረገው ለእህቱ ሲል ነው። እህቱ አሁን ላይ እንግዲህ አለ የተባለ ሆስፒታል እንግዲህ አሪፍ ሕክምና እየተደረገላት ይገኛል። ይህንንም እንግዲህ መረጃውን ፖሊሱ ጠቁም አድርጎታል። አቶ እስክንድር እንግዲህ ይህንን የመሰለ መረጃ በእጃችሁ ይዛችሁ ነው ወይ ዝም ብላችሁ የተቀመጣችሁት? ምንም አድርጉ ምንም አድርጉ እኔ ብቻ ልጄ ከዚህ ከእስር ቤት ምራቴ እንድትወጣ ፈልጋለሁ ሲልም እንግዲህ ማስጠንቀቂያ ሰጥቷልና ውዶቼ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ